አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የቻናሌ ቤተሰቦች ሁላችሁንም ሰላም ብያለሁ። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ የሆኑ የምታበረታቱኝም ምስጋናዬ ከልብ ነው። ዛሬም በአዲስ ተከታታይ ትረካ አውቆ አበድ የተሰኘው ክፍል 1 መሳጭ ታሪክ። ለመኖርም ለመሞትም አልታደለም። በመኖር ውስጥ ሞተ እየተባለ የኖረ ምስኪን ፍጡር ነው። የሚያውቁት ሰዎች ከሩቅ ሲያዩት በፍርሃት ልባቸውን ጥለው ይሮጣሉ። ከፊሉ መንገድ ይቀይራል፣ ከፊሉ በፍርሃት ይጨማደዳል። የማያውቁት ደግሞ ከፊሉ እያዘነለት፣ ከፊሉ እያዘነበት ባጠገቡ ማለፍ ሳይሳቀቅ እንዳላወቁት ሳይደነግጥ ባጠገቡ ያልፋሉ። ሁሌ ከእጁ ላይ የማትለየዋ ቡኒ ተስቢህ የማሂር መታወቂያ ነች። ሲቀመጥ፣ ሲነሳ፣ ሲተኛ፣ ሲበላ ሁሌም እጁ ላይ ነች። ሲዞር ሳንቲም ሲለቅም ይውል እና የሰፈሩ ወጣቶች በሸራና በማዳበሪያ የሰሩለት ቤት ውስጥ ሄዶ ይተኛል። የተበጫጨቀ ልብስ እላዩ ላይ ሊያልቅ ትንሽ ቀርቶታል። ከማይታየው የሰውነት ክፍሉ የሚታየው ይበዛል። ያለፈ ያገደመውን ሳንቲም ይጠይቃል። ግማሹ በሐዘኔታ፣ ግማሹ በከለከለው ይመታኝ ይሆን በሚል ፍራቻ ይሰጡታል። አንዳንዱም አለ ሂድ ከዚህ ብሎ ቀልቡን ገፎ የሚያባርረው። ለነገሩ ማሂር ቀልብ የለውም። ቀልብ ቢኖረውማ የተቦጫጨቀ ልብሱን በቀየረ፣ መንገድ ማደሩን ትቶ ወደ ቤቱ በገባ። ግን የት ነው ቤቱ? ከየትስ ነው የመጣው? ለምንድን ነው አብዛኛውን ጊዜ ከዚህ ሰፈር የሚኖረው? እንደዚህ ሲሆን ጠያቂ የለውም እና ልጄ ብላ የምትሰበስብ እናት ወይ የሚሰበስብ አባት የለውም? ቤተሰቦቹስ ዘመዶቹስ የማን ልጅ ነው? ወደ ሰፈሩ የመጣ አዲስ ኗሪ ለእንግድነት የመጣ ሳይቀር የሚጠይቀው ጥያቄ ነው። ግን መልስ የለም። ማሂር እዚህ መንደር መጥቶ መዋል ማደር ከጀመረ 5 ዓመታትን አስቆጥሯል። አንዳንዴ ለተወሰኑ ቀናት ከመንደሩ ይጠፋል። ግን እሰይ ተገላገልን የሚለው የለም። ሁሌም አንድ ሳምንት ቆይቶ ይመጣል። የት ሄዴ ለምን ሄዴ የሚያውቅ የለም። የመንደሩ ሰው እንደ ጎረቤቱ ለምዶታል። ከዓይናቸው ሲጠፋ ባይፈልጉትም ይጠይቃሉ። የት ሄዶ ይሆን ብለው ይጨነቃሉ። መኪና ገጭቶት ይሆን? እብድ ነው ብለው ቀጥቅጠው ይሆን? ማሂር እኮ ግን እብድ አይደለም። ሰው አይነካም። የጫት ሱስ የለበትም። ሰው አያስቸግርም፣ አይጮህም፣ እንደ እብድ አይለፈልፍም። ትልቅ ሰው ይወዳል። እቃ ተሸክመው ካየ ተቀብሏቸው የሚፈልጉበት ቦታ ያደርስላቸዋል። አሁንማ እነሱም ናስቲ የኔ ልጅ ይሄንን እቃ ድርስ እያሉ ይልኩት ጀምረዋል። እምቢ አያውቅም። አንገቱን እንዳቀረቀረ የተባለበት ቦታ ያደርሳል። የሰፈሩ ጎረምሶች እብዱ ደራሲ ይሉታል። ያገኘው ነገር ላይ ይጽፋል። ለሰው የማይገባ ለሱ እረፍት የሚሰጠው አይነት ጽሑፍ ወጣቶቹ ይወዱታል። እሱም ሳንቲም እንዲሰጡት ስለሚፈልግ ሲያዙት ይታዘዛል። እነሱም እጃቸውን ለሱ ይዘረጋል። ደግሞ ብር አይቀበልም፣ ሳንቲም ብቻ። ሌሊት በእሱ አጠገብ ያለፈ ሰው ሳንቲም ሲቆጥር ማየት የተለመደ ነገር ሆኗል። ምን እንደሚያደርግበት ባይታወቅም ይሰጡታል። እሱም ይሰበስባል። ሕፃናት የሚጫወቱበት ቦታ ላይ አይጠፋም። አንድ ሰሞን ሲመጣ እየፈሩ ይሮጡ ነበረ። አሁን ይቀርቡት ጀምረዋል። አንዳንድ አብሯቸው ያጫውታቸዋል፣ አብሯቸው ይስቃል። በሳቁ ውስጥ ግን ሁሌም እንባለ። ቶሎ
የማይደርቅ እንባ፣ ሐዘን፣ ስብራት እንዳዘለች የምታስታውቅ እንባ ያነባል። ተስፋ የቆረጠ፣ ናፍቆት ያጠቃው፣ ብቸኝነት ያጎሳቆለው ሰው የሚፈሰውን እንባ እንደ ጎርፍ ያዘንባዋል። ማልቀስ ከጀመረ አያቆምም። ግን እሱ እየሳቀ ነው የሚያለቅሰው። ሳቁ ደግሞ ከጣራ በላይ ይሰማል። ሰዎች ሲያለቅሱ ደግሞ ይስቃል። ሰፈር ውስጥ ለቅሶ ካለ እዛ አካባቢ አይጠፋም። ሰዎች በሐዘን እንባቸውን ሲያወርዱ፣ እሱ ግን በደስታ በሚመስል መልኩ ይስቃል። በደስታ እንደሚቦርቅ ሕፃን ይፈነድቃል። እንግድነት ለመጣው ሰው አዲስ ነገር ቢሆንም መንደሩ ግን ይህንን ለምዶታል እና ተውት፣ እብድ ነው ይባላል። ሰዎች እብድ ነው የሚሉት በቤታቸው አስገብተው ሊያወሩት የሚፈሩት ዋናው ምክንያታቸው ይሄ ነው። ዛሬ ግን ማሄር የለም። እናቶች እንደ ሕፃን የሚልኩት፣ ሕፃናቶች የጨዋታ ማድመቂያቸው፣ ወጣቶች ሳንቲም እያለ የሚለምናቸው፣ የፈለጉት ቦታ የሚልኩት ማሄር ዛሬ ቦታው የለም። እንዴት ተለመደው አንድ ሳምንት ቆይቶ ይመጣል ብሎ ሁሉም እየጠበቀ ነው። እሱ ግን የለም። እናት ልጇ ወጥቶ እንደቀረባት ልጅ ከስራ ሲመጣ ብስኩት ገዝቶ እንደሚመጣለት አባት ደጅ ደጁን እያዩ ነው። እረ ባካችሁ እብዱ ደራሲ ኮት ጠፋ፣ ሳምንት አለፈው እያሉ የወንድማቸውን ያህል የሚጨነቁት ጎረምሶች ፍለጋቸውን ቀጥለዋል። ማሄር ግን የለም። ሲሃም ተነሺ እንጂ ስራ ረፍዷል። አንዴ እንደ ቀልድ ሱብሂ በሰዓቱ መስገድ ተውሽ አይደለ? እሺ አሁን ብድግ በይ ውሃ ሳልገለብጥብሽ ብላኝ ወደ ኩሽናዋ ሄደች። በጧት እንቅልፍ እማልደራደረው እኔ ስልኬን ካጠገቤ ሳባ አድርጌ ሰዓቱን አየሁት። ምክንያቱም ኦሚ ሁሌ ሱብሂ ልትቀሰቅሰኝ ስትፈልግ ስራ ረፍዷል ነው የምትለኝ። እንዴት እንደምበሳጭባት! አንዴ ከተነሳሁ እንቅልፌ ስለማይወስደኝ በተነሳው ሰዓት ነው መስገድ የምፈልገው። እሷ ግን አትሰማኝም። ሱብሂ መስገድ ቀንሽን ሁሉ ደስተኛ እንድትሆኚ ያደርግሻል ትለኛለች። ለእኔ ደስታ የሚሰጠኝ የጠዋት እንቅልፍ መሆኑን አይገባትም። ግን ላለማጨቃጨቅ ስል እሺ እላታለሁ። ኦሚ ግን እሺ ማለቴ የባሰ ያናድዳታል። ሁሌ እሺ ብቻ፣ እስኪ አንድ ቀን እንኳን ተግብረሽ አሳይኝ ትለኛለች። አሁንማ ሰለቻት መሰለኝ። በስራ ሰዓት ነው የምትቀሰቅሰኝ፣ ግን ምንም ቢሆን ከ12 ሰዓት ከ40 አታሳልፈኝም ነበረ። ዛሬ ግን ረፍዷል። ስልኬን አየሁ 1 ሰዓት ከ5 ይላል። ውሃ እንደተረጨ ሰው ብርድ ልብሱን ወርውሬ ኦሚ ግን ምን ሆና ነው እስካሁን ያልቀሰቀሰችኝ እያልኩ እየተበሳጨሁ ሻወር ለመውሰድ ወጣሁ። ትናንት ስዞር ስለዋልኩ እና አምሽቼ ስለተኛሁ ሰውነቴ ዛል ብሏል። ሻወር ስወስድ ከለቀቀኝ ብዬ ቀዝቀዝ ባለ ውሃ ሻወር ወሰድኩ። ግን ምንም ስራ የሚሄድ ሙድ ሊመጣልኝ አልቻለም። ግን ደግሞ ግዴታ ነው። ለሰሙ አልነገርኳትም። ይህን እያሰብኩ ስልኬ ጠራ። ሰሙ ነበረች። አንቺ ጨራረሽ አለችኝ። ምን አለ ደህና አደርሽ ቢቀድም አልኳት። ትናንት አብረን መስሎኝ ያመሸ ነው። በይነይ ውጭ እየደረስኩ ነው ብላ ስልኩን ዘጋችብኝ። ምን አለ እንዳወራ እንኳን እድሉን ብትሰጠኝ። እፍ ሰሙ ደግሞ አሁን ደውዬ አልሄድም ብላት ራሱ ቤት መታ ለኡሚ አቃጥራ ታስወጣኛለች። ከእነሱ ጋር ከምንዛዛ ደግሞ በሄድ ይሻለኛል ብዬ ልብሴን መልበስ ጀመርኩ። አንቺ ልጅ ኧረ እባክሽ ነይ ውጪ፣ ሻዩ ቀዘቀዘ እኮ። ኧረ ምን ይሻላል በአላህ፣ ሰው አንድ ቀን እንኳን አያልፍለትም። ጓደኛዬ ትታዘበኛለች እንኳን አትይም እንዴ? ኧረ ተይ ሲሁ ቀልብ ግዢ ተይ ኡሚ፣ ምክሯን ልጀምር ነው። ጨርሻለሁ እኮ ኡሚ፣ ደግሞ ቁርስ አልበላም
አራበኝም አልኳት ከክፍሌ ውስጥ ሆኜ። አራበኝም ማለት ምን ማለት ነው? ከእንቅልፍሽ አይደል እንዴ የተነሳሽው? ነይ ውጪና ብይ። ቁጣና ትዕዛዝ የተቀላቀለበት ድምፅ መልስ ልሰጣት ስል የመጨረሻው በር ተንኳኳ። ይሄው ጓደኛሽ መጣችልሽ ስትንከረፈፊ ብላኝ በሩን ልትከፍት ወጣች። እፎይ አልሐምዱሊላህ ገላገለችኝ ብዬ ቦርሳዬን አንጠልጥዬ ከክፍሌ ወጣሁ። ውድ ቤተሰቦቼ ይቀጥላል። ላይክ ሸር